በጣም አመሰግናለሁ መጋቢ ብሉይ አብርሃም ሃይማኖት የኢትዮጵያ ሕዝብ አብዮታዊ ፓርቲ ኢህአፓ ተቀዳሚ ምክትል ፕሬዝዳንት። እንግዲህ ሰሞኑን አራት ፓርቲ ሆናችሁ መግለጫ አውጥታችኋል። መግለጫችሁም የኢትዮጵያ የጤና ባለሙያዎች ያደረጉ ካሉት ንቅናቄ ጋር በተያያዘ የሥራ ማቆም አድማ ጋር በተያያዘ መግለጫ አውጥታችኋል። እንደው መግለጫችሁ እንደው ባጭሩ ሲቀመጥ ምን ይመስላል? በመግለጫችሁ ዙሪያም አንዳንድ ሐሳቦች ስለሚነሱ ነው እሱን ወደ ኋላ ላይ አነሳዋለሁ። ነገር ግን ምንድነው መግለጫችሁ ባጭሩ? እንደ ኢህአፓ በመጀመሪያ እንግዲህ ከፓርቲዎች መግለጫ ከማውጣታቸው በፊት ኢህአፓ ነው ቀደም ብሎ ያወጣው፣ ቀጥሎ ፌኮ አውጥቷል። እንደ ትብብርም በቅርቡ አውጥተናል። በዛ በመግለጫችን ላይ በዝርዝር ያስቀመጥነው የሕክምና ባለሙያዎች ጥያቄ በተገቢው እንዲመለስ ጥያቄያቸውም ትክክል እንደሆነና ያሉበት ሁኔታ እጅግ አሳሳቢ መሆኑን ስርዓቱም ደግሞ ለዚህ ዝግጁ እንዳልሆነ በመደለያ አላስፈላጊ በሆኑ ቃላቶች እስካሁን ማቆየቱ ተገቢ እንዳልሆነና የነዚህ ጥያቄ ህዝብ ጥያቄ ስለሆነ ፈጣን ምላሽ እንደሚያስፈልግ ኢህአፓም አብሯቸው እንደሚቆም የነርሱ ጥያቄ ብቻ ሳይሆን ሌሎችም በብዛት የዚሁ ችግር ተጠቂ መሆናቸው መምህራን፣ ሌላው ማንኛውም የመንግስት ሲቪል ሰርቫንት መካከለኛ ገቢ ያለው የመንግስት ሰራተኛው መኖር እንዳልቻለ መብላት መጠጣት በጣም ብርቅ እየሆነ እንደመጣና ህይወታቸውም አደጋ ላይ እንደወደቀ ይሄ በቀላሉ የማይታይ መሆኑን መንግስትም ልዩ ትኩረት ሰጥቶ ፈጣን ምላሽ እንዲሰጥ አሳስበናል። በአጠቃላይ ጥያቄው ምንም እንኳን እነርሱ ፖለቲከኞች አይግቡበት ቢሉም በራሳቸው መንገድ ቢሄዱ እኛ ደግሞ አንድ ኃላፊነት እንደሚሰማው ፓርቲ ስለሚመለከተን የህዝብ ጥያቄ የራሳችን የኛም ጥያቄ ስለሆነ የነርሱም ችግር የኛ ችግር ስለሆነ ዝም ማለት የለብንም በማለት ድምጻችንን አሰምተናል። መግለጫው የሚያተኩረው ጥያቄያቸው በአግባቡ በፍጥነት እንዲመለስ የሚጠይቅ ነው። እንዲሁም ደግሞ ያለውን ነባራዊ ሁኔታ በደንብ የዳሰሰ መግለጫ ነበር የሰጠነው። እንግዲህ በፓርቲ በተናጠልም በኢህአፓ እንደዚሁም በጋራ ባወጣችሁ መግለጫ በዋናነት የጥያቄው ሰላማዊ ነው፣ ተገቢው ምላሽ አገዛዙ እንዲሰጥ ጥሪ ያደረጋችሁበት ነው። በተለይ በጋራ ያወጣችሁት መግለጫ ተመልክቼዋለሁ። መግለጫው ከፖለቲካ ፓርቲዎች መግለጫ ይልቅ የሲቪክ ተቋማት መግለጫ ነው የሚመስለው። ፖለቲካ ፓርቲዎች እንዲህ አይነት አጋጣሚን ከፖለቲካ አንጻር እንዴት ይመለከቱታል? እንዲህ አይነት የህዝብ ንቅናቄ ሲፈጠር በተለይ ሌሎችም የህብረተሰብ ክፍሎች ጥያቄዎች ስላሏቸው እነዚህን ሁሉ አስተባብሮ የፖለቲካ ንቅናቄ ሰላማዊ በሆነ መልኩ የፖለቲካ ንቅናቄ ማድረግ ሲጠበቅባቸው አሁንም ከመግለጫ ያላለፈ ያውም የሲቪክ ተቋማት ሚና በሚመስል መልኩ በጣም የተገደበና የፖለቲካ ድምጸት የሌለው መግለጫ ነው ያወጣችሁትና ምናልባት ንቅናቄውን የሚያከናውኑት የኢትዮጵያ ጤና ባለሙያዎች ይሄ ጥያቄያችን የፖለቲካ አይደለም ብለው ስላስጠነቀቁ በዛ ምክንያት ነው ፈራተባ አይነት በሚመስል መልኩ መግለጫውን ያወጣችሁት ወይስ ከምን አንጻር ነው? እንደዚህ አይነት አጋጣሚን ፖለቲካዊ ካልሆነ ሌላ ምን ትርጉም ሲሰጠዋልና ነው ትንሽ ለስለስ ያለ መግለጫ ያወጣችሁት? በትክክል ምንድነው አንደኛው እኛ የመጀመሪያው እርምጃችን ሁኔታዎችን ተከታትለን ድምጽ ማሰማትና በመግለጫም ሁኔታውን ማጋለጥ፣ ለምሳሌ ለዓለም አቀፉ ማህበረሰብ ኢህአፓ ለተለያዩ ኤምባሲዎች ለተለያዩ አካላት በእንግሊዘኛም ጭምር መግለጫ በማውጣት ተደራሽ በማድረግ እየደረሰ ያለውን እስራት፣ በደል፣ ግፍ በአጠቃላይ እንዲቆም በማሳሰብ ተጨማሪ መግለጫዎች አውጥቷል። በዚህም በትብብር ባወጣነው መግለጫም ላይ የመጀመሪያው እርምጃ ሁኔታው ጥያቄው እንዲመለስ እና በአግባቡ መፍትሄ እንዲያገኙ ማድረግና እኛም ደግሞ አጋሪ መሆን የአጋርነታችንን ማሳየት ነው። ቀጣዩ እርምጃ በአግባቡ የማይመለስ ከሆነ የነዚህ የሕክምና ባለሙያዎች ጥያቄ በአጠቃላይ መላው የኢትዮጵያ ሕዝብ ብዙ ጥያቄዎች አሉ። አሁን የመኖር ያለመኖር ጥያቄ አለ። መብላት ብርቅ ሆኗል ኢትዮጵያ ውስጥ። ስለዚህ በዚህ የኑሮ ውድነት ከቀጠለ ሕዝቡ ደግሞ ወደ አልተፈለገ ሁኔታ ውስጥ እየገባ ስለሆነ ቀጣይ የሚያስፈልጉትን የሰላማዊ ትግል አማራጮችን እየፈተሽን የምንሄድበት ይሆናል። ነገር ግን እነርሱ የሕክምና ባለሙያዎቹ የጠየቁበት ጥያቄ እየሄዱበት ያለው እንቅስቃሴ በራሱ አሁን ላለው ጥያቄውን ለመመለስ ስርዓቱ እንኳን ለመመለስ በቂ ነው ብለን ስላመን እነርሱ የሚሄዱበትን ርቀት መንገድ ላለማደናቀፍም ምክንያቱም ፍረጃ የሚሰጥበት ሀገር ስለሆነ ይሄው የፖለቲከኞች እንቅስቃሴ ነው እንዳይባልና ተገቢውን ያልሆነ ነገር እንዳይደረግ ነገሩን ላለማባባስ ምናልባት መጋቢ ብሎ ይሄ የናንተ ጭንቀት ይሄ የናንተ ሊያሳስባችሁ የሚገባ ጉዳይ አይደለም። እናንተ የተቋቋማችሁለት የፖለቲካ ግብ ያላችሁ የፖለቲካ እንቅስቃሴ ማድረግ እንዳለባችሁ ይታመናል። ሌላው እንዲሊል ይችላልና ያንን በመስጋት ነው ማንገባበት አይነት አካሄድ ይሄ ለአንድ ፓርቲ በዚህ መልኩ ሊገለጽ ይችላል ወይ? የትኛውንም ስያሜ ሊሰጡት ይችላሉ። እነሱ ጥያቄያችን ፖለቲካዊ አይደለም ብለው ከጀመሩ የነሱ እንቅስቃሴን በራሳቸው ፍጥነት በራሳቸው እቅድና ፕሮግራም ሊያስኬዱት ይችላሉ። እናንተ ግን ገና ለገና የፖለቲካ ነው ይባላል ተብለን ነው እንዲህ አይነት አቋም ያዝኑ
ነው የሚለው ምን ያህል ያስኬዳል? ገና ለገና ስም ይሰጠናል ብላችሁ ማድረግ የሚገባችሁም ካለ ልትተውት ነው ማለት ነው? በጣም ጥሩ ጥያቄ ነው። አሁን እኛ እንደዛም ሆኖ ሁኔታውን በቅርበት እየተከታተልን ተደጋጋሚ መረጃዎችንም እየሰበሰብን እየደረሰ ያለውንም ግፍ እየተከታተልን ሰብአዊ መብት ጥሰትም እየተከታተልን እያጋለጥን በመግለጫም ጭምር እያወጣን ነው። ቀጣይ እንቅስቃሴዎችም አልተገደቡም። እነርሱ ይሄን ቢሉም እኛ ማድረግ የሚገባንን ሁሉ ለማድረግ ተዘጋጅተናል። ይሄ ምላሽ እስከሚያገኝ ድረስ ተገቢውን የሰላማዊ ትግል አማራጭ እንከተላለን። አሁን ባለው ሁኔታ ደግሞ የመጀመሪያው እርምጃ ሁኔታውን ድምጽ ማሰማትና ለዓለም አቀፉ ማህበረሰብ በአጠቃላይ ለሌሎችም የነሱም ጥያቄ የኛም ጥያቄ እኛም የምንደግፈው መሆኑን ማሳየት ስለሆነ አጋርነታችንን አሳይተናል። ቀጣዩን ደግሞ እየተወያየን መሆን ያለበትን የምናደርግ ይሆናል። ነገር ግን ዋናው ትኩረታችን ስርዓቱ አሁንም ቢሆን ነገሮችን በአምባገነንነት መመለስ ያለበትን ነገር በተገቢው ከመመለስ ይልቅ በአፋኝነት እየቀጠለ እንደሆነ ማጋለጥ ነው ስራችን። እያጋለጥን እንገኛለን። በምንችለው ደግሞ ቀጣይ የሰላማዊ ትግል ስልቶችን ተከትለን አጋርነታችንን የምናሳይ ይሆናል። እንግዲህ ይህንን መግለጫችሁን ከዓለም አቀፉ የሰብአዊ መብት ድርጅት አምኒስቲ ኢንተርናሽናል ካወጣው ተለየ ሆኖ አላገኘሁትም። የኢትዮጵያ የሰብአዊ መብት ኮሚሽንም እንደዚሁ ሌሎች ሲቪክ ተቋማትም መሰል ፖለቲካዊ ድምጸት የሌለው መግለጫ አውጥተዋልና እናንተ እንደ ፖለቲካ ድርጅት የፖለቲካ ንቅናቄ ፖለቲካ እንቅስቃሴ ግብና ተልዕኮ ቀርጻችሁ የምትንቀሳቀሱ እንደ ሰብአዊ መብት ድርጅቶች አይነት መግለጫ ማውጣታችሁ ምን ያህል እንደው የሚጠብቃችሁን ህዝብ ፍላጎትና በምትጠበቁት መልኩ እየሰራችሁ ነው ማለት እንችላለን የሚለውን እንግዲህ መመለስ ከተቻለ ነው። አሁን በቀጣይ አገዛዙ ወደ አፈና ገብቷል፣ ሌሎች የህብረተሰብ ክፍሎች ይወጣሉ በሚልም መምህራንን በየስብሰባው ጠምዷል። እናንተ በዚህ ወቅት ላይ ስብሰባ ጠርታችሁ ወይም ደግሞ በሆነ አጋጣሚ መድረክ ፈጥራችሁ ይሄን የተበደለን ህዝብ ማነጋገር የምትችሉበትን እድል እየሞከራችሁ ነው? አሁንም ተዘግቷል፣ ምንም ነገር የሚቻል አይደለም ብላችሁ ነው የተዋችሁት? በዚህን ጊዜ ላይ እንኳን ቀዳሚ ሚና መጫወት እንዲህ አይነት የህዝብን ንቅናቄ ፊት ለፊት ወጥቶ የመምራት ኃላፊነትና ግዴታችሁን ማትወጡበት የተለየ ምክንያት አለ? በጣም አመሰግናለሁ። የሚታወቅ ነው ስርዓቱ ለሰላማዊ ትግል ምቹ እንዳልሆነ። ኢትዮጵያ አሁን ያለችበት ሁኔታ በጣም አስቸጋሪ አምባገነን ስርዓት እየመራት እንደሆነ ግልጽ ነው። ምህዳሩ ጠባብ ነው። የማዕከላዊ ኮሚቴ ስብሰባ እንኳን ኢህአፓ በቅርቡ 45 ሰዎች የነበሩበት የማዕከላዊ ኮሚቴ ስብሰባ ለማድረግ ሆቴል ተከራይቶ ተከልክሏል። 45 ሰው የፈራ ስርዓት ነው። ይሄ ስርዓት ቀላል አይደለም። የሚገጥመን ቻሌንጅ ከዚህ በፊትም በጠራናቸው ሰላማዊ ሰልፍ ጦርነት ይቁም ሰላም ይስፈን ባልነው ነገርም የገጠመንን ነገር በደንብ አንተም ትኩረት ሰጥተህ ስትዘግበው ሁኔታውን ስታጋለጥ ስለነበር በቅርበት የምታውቀው ነው። እንዲሁም ሌሎችም የተለያዩ ችግሮች አሉ። ሆኖም ግን በዚህ ሁኔታ ፈርተን ሰላማዊ ትግላችንን የምንተው አይደለንም። ያለኑን አማራጭ ሁሉ በመጠቀም ለህዝባችን ድምጽ እንሆናለን። አስፈላጊ የምንላቸውን ቀጣይ ልንወስዳቸው የምንችላቸውን ነገሮች እየተነጋገርን ነው የምንገኘው። ሁኔታዎችን በደንብ እያጠናን ነው። መቼም እቅድ ይፋ አይደረግም ከወዲሁ። በራሱ በጊዜው በሂደት የምናደርጋቸው እንቅስቃሴዎች ይኖራሉ። ዋናው ግን ትኩረት ልናደርግበት የሚገባው በጣም እንደተባለው ይሄ ሰፊ የሆነ የህዝብ ጥያቄ አለ። የኢትዮጵያ ህዝብ የህልውና አደጋ ውስጥ ነው ያለው። መኖር አልቻለም። በዚህ ጋር ሰላም ማጣት አለ፣ ጦርነት አለ፣ እልቂት አለ፣ የንጹሃን ጭፍጨፋ አለ። እዚህ ጋር ደግሞ ከፍተኛ የሆነ የኑሮ ውድነት አለ። የስርዓቱ ደግሞ ከመቼውም ጊዜ በላይ ቢሊዮን ዶላሮችን አላግባብ እያወጣ ነው። የቅንጦት ነገሮች ላይ ነው ትኩረት እያደረገ ያለው። ድህነት በደንብ እየተስፋፋ ባለበት ሁኔታ እኛ ዝም ልንል የምንችልበት ምንም ነገር የለም። የታሪክም ተወቃሽ ስላለመሆን የምንችለውን ሁሉ እናደርጋለን። የኢትዮጵያ ህዝብ ግን እንዲያቀልን የምንፈልገው አብዛኞቻችን የህዝብ ፓርቲ የሆን ጠንካራ ፓርቲዎች በጣም በብዙ ፈተናዎች ውስጥ ነው እያለፍን ያለ ነው። የውስጥ ፈተና አለ። ባንዳ ይገዛባሃል። በአጠቃላይ ለመከፋፈል ለማፍረስ የተለያየ እንቅስቃሴዎች ይደረጋል በየፓርቲው። ለምሳሌ ትብብሩ አባል ፓርቲዎች ምን ያህል ፈተና እያሳለፍን እንደሆነ እናት ፓርቲ ላይ ሰሞኑን ስርዓቱ ያደረሰውን ህገወጥ የሆነ ድርጊት ያው የሰማችሁት የዘገባችሁት ነው። ኢህአፓ ውስጥም የተለያየ ፈተናዎች እያመጣ ያለፉት 7 ዓመታት በከፍተኛ ውጣውረድ ነው ያለ ነው። እነዚህም ውጣውረዶች ሳይገድቡን ግን የምንችለውን እያደረግን ነው፣ እየተፍጨረጨርን ነው። ከዚህም በኋላ ባለው የሰላማዊ ትግል አማራጭ ሁሉ የትኛውን ፈተና ሳይበግረን እስከ መጨረሻው እንደምንገፋበት ነው ላረጋግጥም። እንግዲህ አሁን ብዙ ነገሮች እየመጡ ነው። ኢትዮጵያ ውስጥ የፖለቲካ ፓርቲ ቢኖር ኖሮ ይህንን አስተባብሮ ወደ አንድ ትርጉም ወዳለው ለውጥ ይወስደው ነበረ በሚል በቁጭት የሚገልጹ ወገኖች አሉ። አዎ አፈናው ይታወቃል። ያገዛዙ ፍጹም አረመኔነት ለሁሉም ግልጽ ነው። ለውጭም ለውስጡም ሰው ግልጽ የሆነ ጉዳይ ነው። ነገር ግን በዚህ ወቅት ላይ አሁን እየመጣ ያለ ጉምጉምታ አለ።
የህዝብ ድምጽ እየመጣ ነው እናንተ ተዘናግታችሁ ይሄን መምራት ሳትችሉ ቀርታችሁ ህዝብም የሚመራው የፖለቲካ ኃይል አጥቶ ይሄ የሚመጣው አጠቃላይ ንቅናቄና ለውጥ በአገዛዙ እንዳይደፈለቅ ከምንም በላይ የሚያስተባብር እንደ ፖለቲካ ኃይል እንደናንተ አይነቱ እንዲህ አይነቱን የህዝብ ስሜትና አጠቃላይ ንቅናቄ ወደ አንድ አቅጣጫ መውሰድ ካልተቻለ አሁንም ቢሆን አገዛዙ እያነከሰም እየደከመም በዚህ አቅሙም ሊቀጥል የሚችልበት እድል ይኖራል። ስለዚህ አሁንም ሁሌ አፈና ነው ሁሌ ችግር አለ እያሉ ይሄንን እንደ ምክንያት እያቀረቡ እድሎች እንዲያመልጡ ለምን ትፈቅዳላችሁ የሚልም ነገር ሊነሳ ይችላል። ለማንኛውም ምን ያህል ተዘጋጅታችኋል? እንግዲህ የናንተም ስም በአንድ አገዛዙ ባወጣው ሰነድ ላይ ተጠቅሷል። እሱን ወደ ኋላ ላይ መጣበታለሁ። ግን ምን ያህል ተዘጋጅታችኋል? ይሄንን ንቅናቄ ይሄ የመጣውን ደጃፋችሁ የደረሰውን የህዝብ እምቢተኝነት ለመምራት ምን ያህል ተዘጋጅታችኋል? በጣም ጥሩ። በዚህ ሰዓት በተለይ የሰላማዊ ትግል ለማድረግ ምቹ ሁኔታ አለ ብለን እናምናለን። አብዛኛው ህዝብ ነቅቷል። ከፍተኛ ድጋፎችም የፖለቲካ ፓርቲዎች አለን። ከመቼውም ጊዜ በላይ በብዛት እየተቀላቀለ ነው ሰላማዊ ትግሉን። በብዛት አባላት ለምሳሌ እኛ እስከዛሬ ድረስ ከነበረን በላይ በየቀኑ የሚመጣው ስፍር ቁጥር የለውም። ቤት የፈረሰበት በሺዎች እየተፈራረሙ መጥተዋል። በደል የደረሰባቸው በኮሪደር ልማት ሽፋን በአጠቃላይ በሁሉም ዘርፍ ያሉ ኃይሎች በጥያቄ እንድናሰማ ድምጽ እንድንሆናቸው ጠንካራ የሰላማዊ ትግል እንድናደርግ በጣም ተደጋጋሚ ጥሪዎች አሉ። ቢሮአችንም በዚህ ነው እየተጨናነቀ ያለው። ይሄ ማለት የኢትዮጵያ ህዝብ ለምሳሌ ከአንድ ዓመት በፊት ከነበረውም በላይ አሁን ሁኔታው በራሱ በየቤቱ ስለመጣ ምን አገባኝ ብሎም የተደበቀው አልጋ ውስጥም የተደበቀው እዛው በተደበቀበት አልጋው ስር ችግሩ መጥቷል፣ መከራው መጥቷል። ስለዚህ በዚህ ሁኔታ ውስጥ ደግሞ ለሰላማዊ ታጋዮች በተለይ ለፖለቲካ ፓርቲዎች ህዝብ አስተባብሮ በደሎች፣ ግፎች፣ ጦርነቱ እንዲያበቃ በአጠቃላይ በህዝባችን ላይ እየደረሰ ያለው አሰቃቂ ድርጊት እንዲቆም የማድረግ ስርዓቱን ደግሞ የመለወጥ አቅም በእጃችን አለ። ይሄ አቅም ማህበረሰቡ ከመቼውም ጊዜ በላይ ስለነቃ ነው። ይሄ ትልቅ አቅም ነው የምለው። ስለዚህ እኛ ያለውን ሁኔታ በምን መልክ እንዴት አድርገን ልንመራው እንችላለን የሚለውንና እቺ ሀገር ደግሞ ወደ ከፋ አደጋ ውስጥ እንዳትገባ ታሪካዊ ኃላፊነታችንን ለመወጣት በምንችለው ጥናቶች እያስጠናን ማድረግ የምንችለውን ሁሉ እያደረግን ነው። እስከዛሬም ዝም ብለን አልተቀመጥንም። ብዙ ታሪካዊ ስራዎችን ሰርተናል። ብዙ መስዋዕትነቶችን በመክፈል ላይ እንገኛለን። ይሄ ብቻ በዚህ ብቻ የሚያበቃ አይደለም። መሆን ያለበትን በቀጣይ ደግሞ ልናረጋቸው የምንችላቸው ለኢትዮጵያ ህዝብ ይፋ እናደርጋለን። መብቶቻችንን ህገ መንግስታዊ መብታችንና የዓለም አቀፍ መብታችንን በመጠበቅ በመጠቀም ነው ትግላችንን አጠናክረን ለመሄድ ያሰብነው። እንግዲህ ቀደም ሲል እንደተጠቀሰው በአብይ አህመድ አገዛዝ በኩል አንድ ሰነድ ወጥቷል። ሰነዱ በዋናነት የጠላት አዲሱ የትግል ስልትና የመመከቻ አቅጣጫዎች በሚል ነው በብልጽግና ፓርቲ ዋና ጽህፈት ቤት የተዘጋጀ ነው። እዛ ላይ የናንተም ስም ይጠቀሳል። በተለይም በጦር ሜዳ ውጊያና በተለያዩ መንገዶች ውጤት ያላመጡ የከሰሩ የከሸፉ ኃይሎች አሁን ይህንን አጋጣሚ በመጠቀም መንግስትን ለማዳከምና ለመገልበጥ እየሞከሩ ነው የሚልም ነገር ተጠቅሷል። እናንተም ከዚህ አንጻር የተጠቀሳችሁበት ሁኔታ አለ። ያንን አቀርበዋለሁ። ይህ አፍራሽ አካላት የጀመሩት ጥረት ይላል አንዱ ዓላማ የተለያዩ እንቅፋቶችን በመፍጠር ሰባተኛው ሀገራዊ ምርጫ እንዳይሳካ ማድረግ ነው። ለዚህም አስቀድሞ ሰላማዊ ነጻና ፍትሃዊ ምርጫ ለማካሄድ የሚያስችል ምቹ ሁኔታ የለም የሚለውን ያራግባሉ። ከዚህ ጋር በተያያዘ አንዳንዶች ከወዲሁ እንቅስቃሴ መጀመራቸውን የሚያሳየው በቅርቡ እናት ፓርቲ፣ መኢአድ፣ ኢሃፓና ጊዮናዊ ንቅናቄ ፓርቲ በጋራ መንግስት ለመጪው ምርጫ ሰላማዊ የውድድር ሜዳ እንዲፈጥር በሚል ያወጡትን መግለጫ እንደ ማሳያ መጥቀስ ይቻላል። በቀጣይም የምርጫውን ሂደት በማወክና ውጤቱን ጥያቄ ውስጥ በመክተት የራሳቸውን የፖለቲካ ዓላማ ለማሳካት ሰፊ ጥረት ማድረጋችሁ አይቀርም ነው በሚል በሰነዱ ላይ ተከሳቸዋል። በብልጽግና በኩል ምን ማለት ይቻላል? እንግዲህ ይሄ የሚያሳየው ቀጣዩ ምርጫ ፍትሃዊ እንደማይሆንና በተለመደው የማጭበርበር መንገድ እንደሚሄድ ማሳያ ነው። ቅቡልነት እንዲያጣ፣ ታማኒነት እንዲያጣ ሊያደርጉ እየተንቀሳቀሱ ነው ካለ ተአማኒነት የሌለው ምርጫ ለማድረግ እንደተዘጋጀ ራሱ ስርዓቱ በግልጽ እየነገረን ነው። እኛ እየጠየቅን ያለነው እንደ ሰላማዊ ታጋይ ሰላማዊ፣ ፍትሃዊ፣ ሁሉን አካታች ሜዳ እንዲፈጠር እሱም ብቻ ሳይሆን በትጥቅ ትግል ያሉ ወንድሞቻችን ወደ ድርድር መጥቶ ሁኔታው በሽግግርም ይሁን በሆነ መንገድም ምቹ ሜዳ ተፈጥሮ እዚች ሀገር ላይ እውነተኛ ምርጫ ተካሂዶ የሰላማዊ ትግል ጎልቶ ሌሎች ዓለማት እንደሚከተሉት እቺም ሀገር የዛ እድል ተጠቃሚ እንድትሆን ነው መሻታችን እንጂ የአንድ ስርዓት አጃቢ ለመሆን አይደለም። እኛ ፍላጎታችን ስርዓቱን አጅበን ቀጣይም ደግሞ ህጋዊ ለማድረግ የምንሄድ አይደለንም። እንደ ኢሃፓም እንደ እናትም ሌሎቻችንም። ስለዚህ ምን እንፈልጋለን?
እንፈልጋለን፣ ምቹ ሜዳ እንፈልጋለን፣ ህጋዊ ስፍራ እንፈልጋለን። ያ ሜዳ የለም በአሁን ሰዓት። ሀገሪቱ ጦርነት ውስጥ ነው ያለችው። እሱ ብቻ አይደለም፣ አሁን ቅድም ስናነሳቸው የነበሩትን ድምጽ እንኳን መሆን የማንችልበት ደረጃ ላይ አድርሶናል ስርዓቱ። እየፈለግን ብዙ ጊዜ የተገደብንበት ሁኔታ፣ ህዝባችንን ጠርተን በአዳራሽ እንኳን የማናወያይበት ሁኔታ ነው። ጠቅላላ ጉባኤ፣ የተለያዩ ስብሰባዎችን ማድረግ የማንችልበት ሁኔታ እያለ ምርጫው 1 ዓመት ያነሰ ጊዜ ቀርቶታል። ስለዚህ ኢትዮጵያ ለምርጫ የተዘጋጀች ሀገር አትመስልም። እስካሁን ባለው ሂደት በአጠቃላይ ምንም ነገር የለም። ይሄንን ነው እኛ መግለጫው ላይ የገለጽ ነው። ምንድነው እያደረገ ያለው ስርዓቱ? በዚህ መንገድ ሄዶ ዝም ብሎ የይስሙላ ምርጫ አድርጎ ህጋዊ መንግስት ነኝ ብሎ ለመሄድ እያሰበ ነው ወይስ እውነተኛ ሜዳ ለመፍጠር? ጥያቄ ጠይቀናል። የጠየቅነው ጥያቄ በአግባቡ እስካሁን የተመለሰ ነገር የለም። በዚህ ሁኔታ ውስጥ ደግሞ እኛ መቀጠል ስለማንችል ሜዳው እንዲፈጠር እንታገላለን። ሰላማዊ ትግል ላይ ነው እምነታችን። ሰላማዊ ትግል ነው ስርዓት መለወጫ መንገድ ብለን የምናምነው። ያንን የምናምነውን እምነት የበለጠ ሊያጠናክርልን፣ በእምነታችንም እንድንጓዝ በተሻለ ጎዳናም ሄደን ህዝባችንን ማሳመነን አስተባብረን አሁን በቀጣይ መለወጥ የምንፈልገው ነገር አለ። ነገር ግን ያ ፍላጎት እውን የሚያስደርግበት ሜዳ ስለሌለ እንደ ኢህአፓ ገና ላንገባም የምንችልበት ሁኔታ አለ። አልወሰድንም። ምክንያቱም በዚህ መልክ ገብተን ታሪካዊ ስህተት መስራት የምንሻ አይደለንም። ስለዚህ አሁንም ደጋግመን የምንለው ይሄ ሐሰተኛ ፍረጃ ከወዲሁ ሊደረጉ የታሰቡትን ነገሮች በግልጽ በዚህ መልክ ከመሄድ ይልቅ እውነተኛ ሜዳ ተፈጥሮ አስቸኳይ ድርድር ተደርጎ ሁሉን አቀፍ ውይይት በሀገሪቱ ውስጥ ያሉ ችግሮች የሚፈቱበትን በገለልተኛ ሀገር፣ ወዳጅ በሆኑ ሀገራት፣ በአፍሪካ ህብረትም ሊሆን ይችላል በሆነ አካል ከአማራ ከፋኖም ጋር ከኦሮሞ ነጻነት ሰራዊትም ጋር ከሌሎችም በትጥቅ ትግል ከሚታገሉትም ጋር እንዲሁም ደግሞ በእስር ላይ ያሉ ፖለቲከኞች በሰላማዊ ትግል የሚያምኑት የፓርላማ አባላት፣ የምክር ቤት አባላት፣ ትላልቅ በማንነታቸው የታሰሩ በአመለካከታቸው የታሰሩ ሁሉም ተፈተው ምቹ ሜዳ ተፈጥሮ ነው ልንገባ የምንችለው። ስለዚህ እነዚህ ለምርጫውም ሆነ ለቀጣይ ጉዟችን እንቅፋት የሆኑ ነገሮች ይቀረፉ ብለን ስላልን ነው ይሄንን እንደ ስጋት አድርጎ ስርዓቱ በዚህ ሰነድ ላይ ያወጣን። እንደምናየው ይሄ ልማዱ ነው፣ ፍረጃ ልማዱ ነው። የብልጽግና ስራ በፍረጃ የት ይደረሳል አብረን የምናየው ነው። በዚህ መንገድ ግን ሰላማዊያን ታጋዮችን በሌላ እየፈረጁ ከሰላማዊ ትግል ሜዳ በማውጣት ሁሉንም የትጥቅ ትግል ምርጫው እንዲያደርግ ፍላጎት ያለው ስርዓት ነው። ለምሳሌ ኢህአፓን ለማፍረስ ሲንቀሳቀስ አይ በቃ በሰላማዊ ትግል አታገለኝ፣ እኔን መታገል ያለብህ በትጥቅ ትግል ነው እያለ ነው። ስለዚህ ከትጥቅ ትግል ውጪ ምንም አማራጭ የለም እያለ ነው። ሰላማዊ ታጋዮች ከመቼውም ጊዜ በላይ እየተሳደድን ነው። ከመቼውም ጊዜ በላይ ብዙ ፈተና እየደረሰብን። ስለዚህ ይሄ ስርዓት ነው ሰላም የማይወደው። ይሄ ስርዓት ነው በሰላማዊ ትግል ለውጥ እንዲመጣ የማይሻው። ከትጥቅ ትግል በላይ የሰላማዊ ትግልን ይፈራል። ይሄው በተግባር እያየነው ነው። የሕክምና ባለሙያዎች በሰላማዊ መንገድ ጥያቄ ሲያቀርቡ እያፈነ እያሰረ እያሳደደ ያለው ለምንድን ነው? ሰላማዊ ትግል ጠንካራ እንደሆነ ስለሚያውቀው ነው። ስለዚህ እነርሱ መብታቸውን በሰላማዊ መንገድ እንዳይጠይቁ በዚህ መንገድ በጉልበት እየተጠቀመ ሌሎች ሌላ የጥያቄ አማራጭን እንዲጠቀሙ እያደረገ ነው ያለው። ስለዚህ የሰላማዊ ትግል በሮችን በዘጋ ቁጥር የትጥቅ ትግል በሮች ነው የሚከፈቱት። ስለዚህ ይሄንን የሆነ አምባገነን አካሄድ ስርዓቱ እንዲያርም ነው በዚህ አጋጣሚ ኢህአፓ ደግሞ ደጋግሞ የሚያሳስበው የትብብሩ አባል ፓርቲዎችን ተመሳሳይ ጥሪዎች ያሉንን አማራጮች በመጠቀም የምናቀርበው። እንግዲህ ይሄ የምርጫው ጉዳይ ከምንም በላይ ብልጽግና ፓርቲ የሚፈልገው አጀንዳ ነው። እንዲያሟሙቁለት ይፈልጋል። ይሄ ምርጫ የሚለው ወሬ ከወዲሁ እንዲራገብና ሰው ምርጫ የሚባል ነገርን እንዲጠብቅ በአንድም ይሁን በሌላ እናንተ ያወጣችሁት መግለጫ ምንም እንኳን ተጠያቂነት እንዲኖር ነፃ ገለልተኛ እንዲሆን ስጋታችሁን የገለጻችሁበትም ቢሆን አጀንዳው በራሱ መነሳቱ ለብልጽግና አገዛዝ የሚጠቅመው ነው። ብልጽግናን እንደ አንድ የፖለቲካ ፓርቲ ከትላንት ታሪኩ በደንብ እንደምትረዱት የሚታወቅ ነው። ትላንት ኢህአዴግ የነበረ የኢህአዴግ ሙጣጭ ሆነ ኢህአዴግ ቁጥር 2 እየተባለ የሚገለጽ ምንም የቅርጽም የምንም ልዩነት ወይም ለውጥ ሳያደርግ ራሳቸው የቦታ ሽግሽግ አድርገው የመጡ እንደሆነ ይታወቃል። ባህሪው ነው። ምርጫን ምን ሊያደርገው እንደሚችል በግልጽ የሚታወቅ ነው። እናንተ ይልቅስ ምርጫውን አብሮ ለማዳመቅ ካልሆነ በዚህ በምርጫ በዚህ አገዛዝ በብልጽግና በአብይ አህመድ በሚመራው መንግስት ውስጥ ለሁሉ ነገር ዝግ ያደረገ አገዛዝ ውስጥ ምርጫ ተስፋ የሚደረግበት ብላችሁ ነው ከወዲሁ አጀንዳውን አንስታችሁ መታገያ ስትራቴጂ ብላችሁ መጣችሁት?
እኛ የዚህ ቀጣዩ የ2018 ምርጫን በተመለከተ ትኩረት ያደረግነው ሁኔታዎች እንግዲህ በህገ መንግስቱ መሰረት በአግባቡ እንዲሄዱ ግዴታ ነው። ስርዓቱ ምርጫ ማድረግ ካልቻለ ወይ ሽግግር መንግስት ማድረግ ነው ያለበት እንጂ እድሜውንም ማራዘም የለበትም፣ የሚፈቅድለትም ህግ የለም። ነገር ግን እኛ እየጠየቅን ያለነው ምርጫ ለማድረግ ምቹ ሜዳ ይፈጠር ነው። ነገ አሁን ለምሳሌ እንደ ኢህአፓ ቅድም እንዳልኩት ልንገባም ላንገባም እንችላለን። ምቹ ሜዳው እስካልተፈጠረ ድረስ ለአንድ ስርዓት አጃቢ መሆን ፍላጎት የለን። ስለዚህ እኛ ከአጃቢ ፓርቲዎች መሆን ሳይሆን እውነተኛ ተቃዋሚዎች ሆነን በሐሳባችንን ሸጠን ህዝባችንን አስተባብረን ለምሳሌ እውነተኛ ምርጫ ቢካሄድ አሁን ላይ የኢትዮጵያ ህዝብ የብልጽግና ስርዓትን የሚመርጥ የለም፣ በፍጹም የለም። ከመቼውም ጊዜ በላይ የተማረረበት ይህን ስርዓት አንቅሮ የተፋበት ሁኔታ ነው ያለው። ስለዚህ በምርጫ ከእኛ ጋር ቢፎካከር እውነተኛ ሜዳ ቢፈጠር ስርዓቱ የትም እንደማይደርስ እናውቀዋለን፣ እንደምናሸንፍም እናውቃለን። ነገር ግን ይሄ ስርዓት በህዝብ ድምጽ የሚያምን አይደለም። ቅድም እንዳልከው የኢህአዴግ ልጅ ነው። ኢህአዴጋዊ ባህሪ ያለው የበለጠ እንደውም የባሰበት ስርዓት ነው። ስለዚህ ምንም ይሉንታ የሌለው ስለሆነ በፍጹም እውነተኛ ሜዳ ይፈጥራል ብለን ስላላመን ስለዚህ ግዴታውን እንዲወጣና ሜዳው እንዲፈጠር ከወዲሁ ደግሞ የማስደረግ መብትም ስላለን መታገልም ስላለብን መጮህም ስላለብን ለተለያዩ ዓለም አቀፍ ተቋማትም መንገድ ስላለብን ለምሳሌ ትናንትና የፈረንሳይ ኤምባሲ ጠርቶን በዚህ በምርጫው መግለጫ ጥያቄዎች አቅርቦ አነጋግሮናል። ምህዳሩ ምቹ እንዳልሆነና ያለው ነገርም ወደዛ የሚያመራ እንዳልሆነ ምንም ዝግጅት እንደሌለ ገልጸናል ምርጫውን በተመለከተ። ስለዚህ ሌሎች ዓለም አቀፍ ዲፕሎማቲክ ማህበረሰቦችም ተደጋጋሚ በመናረጋቸው የአሜሪካ ኤምባሲ ሌሎቹም ተደጋጋሚ እያነሱብን ያለው ይሄ ነው። ስለዚህ ይሄ ሁኔታ እንዲፈጠር ወዳጅ ሀገራትም ተጽዕኖ እንዲያደርጉ የኢትዮጵያ ህዝብም በንቃት እንዲታገል ምህዳሩ እንዲሰፋ እንዲያደርግ ነው ማድረግ ነው ያለብን እንጂ ስርዓቱን ምናልባት የኢትዮጵያ ህዝብ እንግዲህ በኢትዮጵያ ውስጥ የተካሄደ ትክክለኛ በሆነ መልኩ የህዝብ ድምጽ ተከብሮ የስርዓት የመንግስት ለውጥ የተካሄደበት ጊዜ የለም። የ97 መልካም ዕድል ተፈጥሮ ነበር፣ ያም ተጨናክፏል። ከዛ በኋላ የቆሰለ አውሬ ነው የሆነው። አሁን ደግሞ የዛ የኢህአዴግ ልጅ የሆነውና በጣም ደካማ የሆኑ ፓርቲው ሰዎች ተሰባስበው ስልጣን ነጥቀው 4 ኪሎ የገቡበት የብልጽግናው ስርዓት ደግሞ የበለጠ የከፋ ነው። በምርጫ ኢትዮጵያ ህዝብ ለውጥ ይመጣል ብሎ ነው ናሙና ቢወሰድና ጥናት ቢደረግ አብዛኛው ከ90% በላይ የሚሆነው ኢትዮጵያ ህዝብ በምርጫ ለውጥ ይመጣል ብሎ አይጠብቅም። ስለዚህ በሰላማዊ ትግልም ይሁን በረሃ የገቡትም ይሄንን አገዛዝ አስገድደው ከስልጣን እንዲወገድ ማድረግ እንጂ ይሄማ እናንተ የምታደርጉት እንቅስቃሴ በምርጫ የሚደረገው ነገር የተወሰነም ጊዜ አብራችሁ በምርጫው አጀንዳ መዝለቃችሁ ለአገዛዙ የሚጠቅመው እንጂ የሚጎዳው አይደለም። ስለዚህ የመጣውን የህዝብ ጥያቄና የህዝብን ቢተኝነት በማስተባበር እዛ ላይ ትኩረት መስጠቱ አይሻልም? በምርጫ ጉዳይ ላይ ጊዜ ማጥፋቱም ሆነ ይህንን አጀንዳ እያዳመቁ መቀጠል ምን ያህል ያዋጣቸዋል? በጣም ጥሩ። እንግዲህ እንዳልኩት ነው እኛ የሰላማዊ ትግል ስለሆነ ምርጫም እምነታችን ስለሆነ ለምርጫ መዘጋጀት የተለመደ ነው። ነገር ግን አንድ ፓርቲ ደግሞ ምቹ ሜዳ የለም ብሎ ካመነ ራሱን ከምርጫው የማግለል መብት አለው። በኢትዮጵያ ህግ መሰረት 2 ጊዜ ነው ማግለል የማትችለው። 2 ጊዜ ካገለልክ ትሰረዛለህ። ለምሳሌ ያለፈው 2013 ምርጫ ኦፌኮና ኦነግ አግልለዋል። አሁን ድጋሚ ማግለል ካገለሉ ይሰረዛሉ ህጉ እስካልተሻሻለ ድረስ። እኛ ደግሞ ከዚህ በፊት ይህንን እድል አልተጠቀምንም። እንደ ኢህአፓ በደንብ ሁኔታውን እየፈተሽን ነው። አጃቢ መሆን አንፈልግም። የህዝባችን ታሪካዊ ስህተት ውስጥ መግባት አንፈልግም። በደንብ በተጠና መንገድ ነው ልንገባ የምንሻው። እንዲሁም ደግሞ ምርጫው እውነተኛ ሜዳ እስከሌለ ድረስ ለሁሉም ምቹ ለእኛ ብቻ ሳይሆን ለሁሉም አካላት እውነተኛ ሜዳ እስከሌለ ድረስ ለአጃቢነት እንዳልተዘጋጀን ነው ከወዲሁ ላረጋግጥ የምወደው እንደ ኢህአፓ። ነገር ግን ሜዳው ምቹ አይደለም ብለን ደግሞ ለአምባገነኑ ስርዓት እንደፈለግኩን ብለን ደግሞ የመስጠት ፍላጎት የለንም። ይሄንን አስተካክሌ ማለት መብትም ስላለን ህዝባዊ ጥያቄዎችን እንደምናስተባብረው ትግሉንም ደግሞ እንደምንመራው ሌሎችን ነገሮች ደግሞ አጥብቀን መያዝ አስፈላጊ ነው። ለዓለም አቀፉ ማህበረሰብም በምርጫ ሽፋን እንዳይታለል የማጋለጥ ግዴታም አለብን። ቅድም ደግሞ አንተም ያነበብከው ሰነድ ላይም ስርዓቱ ምርጫው ቅቡልነት እንዲያጣ እየሰሩ ነው የሚለው። እኛ ጥያቄ ስለጠየቅን ገና ለገና ይሄ ምቹ አይደለም፣ ይሄ ይስተካከል፣ ምንድነው እያደረጋችሁ ያላችሁት ስላልኑ በዚህ ተደናግጦ ይህን ሰነድ አውጥቶብናል። ይሄ የሚያሳየው እኛ ቀጣይ ይሄ ምርጫ ፍትሃዊ እንዳልሆነና ተገቢ እንዳልሆነ እንደምናጋልጥ
ተጣውቋል ምርጫውንም ደግሞ በዚሁ መልኩ በተለመደው ከዚህ በፊት በተደረጉት የይስሙላ ምርጫዎች አካሄድ ለመሄድም ዝግጁ እንደሆነ በሚያሳብቅ መልኩ ነው ይሄንን እያደረገ ያለው ስለዚህ እኛ ማጋለጥ አለብን ቢያንስ አላግባብ ወዳጅ ሀገራት እንዳይደግፉ ማድረግ አለብን ሌሎች ዓለም አቀፍ ተቋማትም ተጽዕኖ እንዲያደርጉ የታሰሩ እንዲፈቱ የትጥቅ በዚህ ሀገሪቱ ውስጥ እየተካሄደ ያለው ጦርነት ቆሞ ሁሉን አቀፍ ድርድር ገለልተኛ ይሄ ከመንግስት ጋር በሚደረግ ሳይሆን ወይም በሽማግሌ ምናምን ሳይሆን በገለልተኛ አካላት እውነተኛ ድርድር እንዲካሄድና አለዛም አስፈላጊ ሆኖ ከተገኘ ደግሞ እውነተኛ ሽግግር እንዲካሄድ ጫና የማድረግ ግዴታ አለ ያንን ለመጠየቅ ደግሞ ቅድመ ሁኔታዎች አሉ መሄድ ያለብን ስቴፖች አሉ ስለዚህ እነዛን ተከትለን ነው እየተጓዝን ያለነው መሆን ያለበትን ለማድረግ የምንችለውን ጥረት ያደረግን እንገኛለን በጣም ነው ማመሰግነው እንግዲህ የጤና ባለሙያዎች ያደረጉ ያለውን አጠቃላይ ንቅናቄ በተመለከተ ያወጣችሁትን መግለጫ መነሻ በማድረግ ነው ያለመጠይቁን ከእርሶ ጋር ያደረግነው እንግዲህ በመጨረሻ መልእክት ካላችሁ በተለይ የጤና ባለሙያዎች ያደረጉ ያሉት ንቅናቄ አፈናው ስሩ በጣም ተጠናክሮ ቀጥሏል ሌሎች የህብረተሰብ ክፍሎች እንዳይቀላቀሉት በሰነዱም ጭምር እንደተጠቀሰው ይሄንን መገደብ አለብን ባለ በሌላ ኃይላችንን መቀልበስ ገባናል ብለዋል አገዛዙ ትልቅ ስጋት ውስጥ እንዳለ በግልጽ እየታየ ነውና ከዚህ አንፃር መልእክት አላችሁ በጣም ጥሩ እንግዲህ ከልምዳችንም ከዚህ በፊት ከመናደርጋቸው ትግሎችም አንዱ ያስተዋልነው ኢትዮጵያ ውስጥ የሰላማዊ ትግል ውጤታማ የማይሆንበት መተባበርና ህብረት ስለሌለ ሁሉም ሰው የሆነ መንገድ ብቻ እሱ የያዘው መንገድ ብቻ መፍትሄ እንደሚሆን ስለሚያስብ ነው ስለዚህ የህክምና ባለሙያዎች ጥያቄ ሁሉም ጥያቄ ሊሆን ይገባል የመምህራን ጥያቄ ሁሉም ጥያቄ እኛም የፖለቲከኞችም የሌሎችም ጥያቄ ሊሆን ይገባል በጋራ መቆምን መልመድ ይኖርብናል አንድ ላይ አለመቆም ነው ለስርዓቱ እንደልቡ እንዲፈነጭና የፈለገውን አስሮ ዝም ለማሰኘት እድል ያገኘ ያለው ስለዚህ መተባበር አንድነትን አጥብቆ መያዝ የህጋዊ መንገዶችን መከተል ከዛ ያለፈ ለሚመጣ ማናቸውንም መስዋዕትነት ራስን ዝግጁ ማድረግ ጥያቄው እስኪመለስ ድረስ በጽናት መቆም ግድ ስለሚል መላው የኢትዮጵያ ህዝብ መተባበር አለበት ብያምናለሁ በሁሉም ጉዳዮች ላይ ሀገሪቱ ላይ እየተካሄዱ ያሉ የመብት ጥያቄዎች እያንዳንዱ በደል የራሱ በደል አድርጎ ሊቆጥር ይገባል እኔ ላይ እስካልደረሰ ድረስ ምን አገባኝ እንደፈለገው ይሁን እየተባለ ነገሮች ሁሉም ጋር ደርሷልና አሁን ዝም የምንልበት ሰዓት ሳይሆን በመንችለው ህገ መንግስታዊ መብታችንን በመጠቀም ጥያቄዎቻችንን በሰላማዊ መንገድ ማስተጋባት ይኖርብናል ለሚያጋጥሙን ፈተናዎች ደግሞ እርስ በርስ ተደጋግፈን ለማለፍ መዘጋጀት ይኖርብናል እኛም የሰላማዊ ትግል ውስጥ ያለን ፓርቲዎች የታሪክ ተወቃሽ እንዳንሆን ከመቼውም ጊዜ በላይ ጠንክረን ለህዝባችን ድምጽ መሆን ይኖርብናል ይሄ የተበደለውን ህዝብ አስተባብረን የሰላማዊ ትግሉን መምራት ይኖርብናል ይሄን ለማድረግ እንደ ኢህአፓ ዝግጁ ነን በመንችለው ከህዝባችን ጎን እንሆናለን እኛ ህዝባዊ ነን የምንችለውን ለማድረግ ቃል እንገባለን በጣም አመሰግናለሁ መጋቢ ብሉይ አብርሃም ሃይማኖት የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ተቀዳሚ ምክትል ፕሬዝዳንት እግዚአብሔር ይስጥልኝ መልካም ቀን እሺ በጣም አመሰግናለሁ